We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀመረ። ትናንትና ምሽት ሚካኤል አርቴታ ከጋዜጠኞች ጋር ቆይታ አድርጎ ነበር። በዛሬው የክራቨን ኮቴጅ የፉላም ጨዋታ ላይ ሚካኤል አርቴታ ምን አለ፣ በምን ርዕሰ ጉዳዮች ላይ ተነጋገሩ የሚለውን ጉዳይ ለእናንተ ልናስቀኝ ከእናንተ ጋር ተገናኝተናል። ስለምታደምጡን ደግሞ ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ሚካኤል አርቴታ ብዙ ጥያቄዎች ነው የቀረቡለት በማርቲን ኦዲጋርድ ጉዳይ ላይ እንዲሁም በማርቲን ዙቢሜንዲ ፊዚካል ጉዳይ ላይ በቢን ዋይት ፔሪን ካፒዮ እንዲሁም በኖኒ ማዱኬ በካቨርስ ፊዚካሊ ጉዳይና መቼ እንደሚመለሱ ምላሹን መስጠት ችሏል። ፔሪን ካፒዮ በዣቪ አሎንሶ ስር እንደሰለጠነ በባየር ሊቨርኩሰን ይታወቃልና ከማስፈረሙ በፊት ሚካኤል አርቴታ ዣቪ አሎንሶን ደውሎለት እንደነበረ ተጠይቆ ነበር። ሚካኤል አርቴታ ኢንተረስቲንግ የሆነ መልስ መልሷል። እሱ እንመለከታለን። በፉላም ባለፉት 2 ዓመታት በክራቨን ኮቴጅ ሽንፈትና ያቸው ውጤት አስተናግደናል። ከ2023 በኋላ ለመጀመሪያ ጊዜ ለማሸነፍ ምን እንደሰራም እንዲሁ ጠይቀውት ነበር። እሱን እንመለከታለን። እንዲሁም ከፕሪሚየር ሊግ የቆዩ አሰልጣኞች ውስጥ እንደ አንዱ የሆነውና ስለዚህም ጉዳይ ጠይቀውት ነበር። የአርሰናል የመከላከል ሪከርድ በቡድኑ ውስጥ ስላለው መተማመንም ጠይቀውት ነበር። የአርሰናል የቡድን አመራር ወይም ደግሞ አምበሎቹ ስላላቸው ሚናም ጠይቀውት ነበር። ምክንያቱም ማርቲን ኦዲጋርድ ጉዳት ላይ ነው። አሁን የቡድኑ አምበል ቡካዮ ሳካ ነው፣ ገብርኤል ማጋለሽ ሁለተኛ ነው፣ እንዲሁም ደግሞ ዲክላን ራይስ አሉ ሶስቱምና ስለዚህ ጉዳዮች ጠይቀውታል። እንዲሁም በፕሪሚየር ሊግ ውስጥ አዳኝ ወይስ ታዳኝ መሆን ትመርጣለህ ብለውት ነበር። ከፊት መሆን ወይስ ሁለተኛውን መከተል። ስለዚህም ጠይቀውታል። ስለ ዲክላን ራይስ እና ገብርኤል ማርቲኔሊ ሰሞነኛ ብቃት፣ ስለ ቪክተር ኬሪች ጎል አለማስቆጠር፣ እንዲሁም ደግሞ አርሰናል ከኤምሬትስ ሊለቅ እንደሆነ እየተነገረ ይገኛል። ያ ስለሚሰጠው ስሜት እንዲሁም ጥያቄ ቀርቦለት ነበረ። ስለዚህ ጉዳዮች ማብራሪያ ሰጥቷል። እንዲሁም ደግሞ ከሌሎች ስፖርቶች በተለይ ከራግቢ ከሆኪ ምን አይነት ነገር እንደሚማር እና ምን እየተማረ እንደሆነም ጠይቀውት ምላሽ መስጠት ይችላል። እያንዳንዱን ኢች ወርድ ለእናንተ እናስቃኛቸዋለን ማለት ነው። አብራችሁን ስለምትቆዩ ስለምታደምጡን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ የሚካኤል አርቴታን ቃላቶች ለእናንተ እናቀርባለን። ግን እናንተ እስክንመለስ ድረስ ሰብስክራይብ የሚለውን በተን ተጫኑልን። እንዲሁም ደግሞ የደወል ምልክቱን ላይክ አድርጋችሁ ደግሞ ቪዲዮውን ጀምሩ። ሁሉንም ስለምታደርጉ አድምጦታችሁና ድጋፋችሁን ሁሉም ስለምትሰጡን ከልብ ነው የምናመሰግነው። ሚካኤል አርቴታ ምን አለ ከፉላሙ ጨዋታ በፊት? የሚካኤል አርቴታ ቃለ መጠይቅ የጀመረው ከማርቲን ኦዲጋርድ የአካል ብቃት ነው። እርግጥ የመጀመሪያዎቹ 2 እና 3 ደቂቃዎች በቡድኑ የፊትነስ ጉዳይ ላይ ነበር አብስቶ ሲመልስ የነበረው እና ስለ ማርቲን ኦዲጋርድ የአካል ብቃት ሳምንታትን ከሜዳ ሊቆይ እንደሚችል ነው የተናገረ። የሚመለስበትን የተወሰነ ቀን ማስቀመጥ አልቻለም፣ ግን በጥሩ ሁኔታ እየተሻሻለ ነው። በዚህ ውድድር ዘመን በእሱ ላይ እየሆነ ያለው ነገርና እየደረሰበት ያለው ጉዳት በጣም እድለኛ እንዳይሆን አድርጎታል። ነገር ግን ከጥቂት ሳምንታት በኋላ ተመልሶ ይመጣል ብዬ አስባለሁ አለ። ስለ ሜንታልም ጠይቀውት ነበር። ያልተለመደ ነገር ነው፣ ግን የተፈጠሩበትን ጉዳቶች መቆጣጠር አይችልም። አንዳንድ ጉዳቶች ተፈጥሯዊ አይደሉም፣ በአጋጣሚ የተከሰቱ ተፈጥሯዊ ናቸው ነው እንጂ ተፈጥሯዊ ናቸው፣ በአጋጣሚዎች የተከሰቱ ናቸው። ግን ማርቲን በእግር ኳሱ ይሄን እንደሚፈጠር የሚያውቅና ተመልሶ መጥቶ ጥሩ መጫወት እንደሚችል የሚያውቅ አይነት ተጫዋች ነው ሲል ነው መመለስ የቻለ። ቀን ማስቀመጥ ከቻለ ብለው ጠይቀውት ነበር። መቼ እንደሚመለስ ቀን ማስቀመጥ ከቻለ ብለው ጠይቀውት ነበር። በሚቀጥለው ዓለም አቀፍ ረፍት አለ ወይም ደግሞ ከኖቬምበር ኢንተርናሽናል ብሬክ በኋላ ሊሆን ይችላል። ነገር ግን እንዴት እንደሚያድግ የጉልበቱ ሪከቨሪንግ እንዴት እንደሚሆን ለውጡን በደንብ መከታተል አለብን። እያንዳንዱን እርምጃዎች እንዴት ማኔጅ እንደሚያደርግ እሱን መመልከት አለብን። ከዛ በኋላ ለዛ ጉዳት የሚሰጠው ምላሽ ተመልክተን እሱን መጠቀም እንጀምራለን አለ። ከዛ በኋላ አንድ ጋዜጠኛ ማርቲን ዙቢሜንዲ ትናንትና ለምንድነው ልምምድ ያልሰራ አለው። ፕሬስ ኮንፈረንሱን ትናንትና ስለሰጠ ነው እንጂ ሐሙስ ዕለት ብሎ ነው ለመጠየቅ የሞከረ። የአርሰናል ተጫዋቾች ከኢንተርናሽናል ብሬክ ሮብ ዕለት ተመለሱና ሪፖርት አከናወኑ። ከዛ በኋላ ሐሙስ የመጀመሪያ ልምምዳቸውን ሲያከናውኑ ማርቲን ዙቢሜንዲ ልምምድ አልሰራም ነበረ። ከአንድሪያ በርታ ከአርሰናል ስፖርቲንግ ዳይሬክተር ጋር ቆሞ የአርሰናል ልምምድ ሲመለከት ነበርና ስለዚህ ጉዳይ ነው የጠየቁት። ሁሉም ተጫዋቾች የተለያየ መጠን ያላቸውን ጨዋታዎችና ደቂቃዎች ከሀገራቸው ጋር ለማከናወን ሞክረዋል እና የሚመጡበት
ጫና እና የጨዋታ መጠን የተለያየ ነው እና እሱን ማኔጅ ለማድረግ ነው እየሞከርን ነው የምንገኘው። በድጋሚ ሁለት ከፍ ያሉ ጥራታቸውን የደበቁ ጨዋታዎችን አከናውኗል። በትልቅ ጫና ውስጥ ነው እነዛን ጨዋታዎች ያከናወነ። በቅርብ ሳምንታት ውስጥ የነበረው ጫና ለሱ ከፍ ያለ ነው። ስለዚህ ጥቂት ረፍትና ጥቂት ተጨማሪ ቀናቶች ያስፈልጉት ነበረ። ያን ነው ለማድረግ የሞከርነው። ግን ለፉላሙ ጨዋታ ዝግጁ ነው ሲል ነው ማይክል አርቴታ መናገር ይቻሉ። በቢን ዋይት ጉዳት ላይም እንዲሁ ተጠይቆ ነበር። በተደጋጋሚ በዚህ ውድድር ዓመት ጉዳት ያስተናገደ እንደሆነ ቢን ይታወቃልና ስለ አካል ብቃቱ ጠይቆት ነበር። ማይታመን ነው ቢን ዋይት በዚህ ሲዝን እያጋጠመው ያለው የፊትነስ ጉዳይ በጣም ተመሳሳይ ነው አለ። ሁሉም ተጫዋቾች እየተከታተልን እንገኛለን። ለእያንዳንዳቸው በጣም ጥሩ ሁኔታ ምን እንደሆነ ለማረጋገጥ እየተሞከረ ነው የሚገኙ። ቢን ተደጋጋሚ ጉዳቶች ያስተናገደ ነው። እሱን መመርመር አለብንና እንዴት ነው አመቱ ሙሉ በወጥነት ልናገኘው የምንችለው የሚለው ነገር እያሰብን እንገኛለን ሲል ነው ሚኬል አርቴታ የተናገረ። ፒየር ኢንካፒዮ ወደ ልምምድ ተመልሷል። እናም ስለዚህ ጠይቀውት ነበረ። የአርሰናል ደጋፊዎች ብዙ ደቂቃዎች ያልተመለከቱት አዲስ ፊርማ ነው። እንደኔ ያለ ደግሞ ፒየር ኢንካፒዮን በጣም ለሚጠብቅ ሰውና በአርሰናል ቤስት 11 ውስጥ ከገባ በኋላ ለመውጣት ይከብዳል ብዬ ማስበውና ለገብርኤል ማጋለሽ ስራዎች በጣም ከባድ ሊያደርግበት ይችላል ብዬ ማስበው ፒየር ኢንካፒዮ ነው። በትልቅ የምጠብቀው ተጫዋች ነው። እናም ወደ ልምምድ ተመልሷል፣ ወደ ሙሉ ልምምድ። ስለዚህ ጠይቀውት ነበር። እሱ ዛሬ እንደገና ከኛ ጋር ልምምድ ተጨማሪ ልምምዶችን ያከናውናል አለ ሚኬል አርቴታ። ትናንትና ዓርብ ዕለት ልምምድ ከመስራታቸው በፊት ነው ጋዜጣዊ መግለጫውን የሰጠ እና ሁሉም ነገር የተከታተልን ነው። እናም አሁን ዝግጁ ነው ፔሩ ከኛ ጋር ለመጫወት ሲል ነው መናገር የቻለው። ፒየር ኢንካፒዮን በመደበኛነት የመጫወት እድል ሊያገኝ ይችላል ወይ ብለው ጠይቀውት ነበር። ሬጉላርሊ ማለት በቋሚ አሰላለፍ ውስጥ የመጫወት እድል ሊያገኝ ይችላል ብለው ጠይቀውት ነበር። እኛም በእርግጥ የምንፈልገው እሱን ነው አለ። ብዙ ሊረዳን የሚችል ተጫዋች ነው። ለቡድኑ የተለየ ነገር ያመጣል ብለን እናስባለን። ወደ ብቃቱ እንዲመለስ ማድረግ አለብን። መጀመሪያ በዚህ ደረጃ ለመወዳደር እና ወደ አስፈላጊው ፍጥነቱና ፊዚካሊው ቀስ በቀስ ወደምንፈልገው ቦታ ማድረስ አለብን። ከዛ በኋላ ነገሮች እንመለከታለን ያለ ሚኬል አርቴታ። ኖኒ ማዱኬ እንዴት እየሄደ ነው ብለው ጠየቁት። ጉዳት ላይ እንዳለ ይታወቃል ኖኒ ማዱኬ። እናም ስለዚህ ጉዳይም ጠየቁት። እሱ እየተቃረበ ነው አለ። እሱ እያንዳንዱን ነገሮች ለማከናወን ከጂም ውስጥ ነገሮችን የጨረሰ ነው። አሁን ሩጫዎችንና እርምጃዎችን ለመስራት በቅርቡ ይጀምራል፣ ወይም ደግሞ ሩጫዎችን በቅርቡ ይጀምራል እና አንዳንድ ነገሮችን ሜዳ ላይ ለማከናወን ይሞክራል። ከዛ በኋላ ለዛ የሚሰጠው ምላሽ መመልከት አለብን አለ። ሩጫዎችን እና አንዳንድ እርምጃዎችን ሲያከናውን ሜዳ ላይ ለዛ የሚሰጠው ምላሽ መስጠት አለብን። ከዛ በኋላ ወደ ሜዳ ሪከቨሪንጎች ይመለሳል ሲል ነው ሚኬል አርቴታ መናገር ይቻላል። ካይ ሃቨርትዝ ከሰሞኑ የሶሻል ሚዲያ መነጋገሪያ እንደሆነ ይታወቃል። አንዳንድ ገጾች ሰን እና ሜልን ጨምሮ ካይ ሃቨርትዝ ሪከቨሪንግ በጣም ብዙ የፊዚካል ፊትነስ አሰልጣኞችና የሪከቨሪንግ ባለሙያዎች እንዳስገረመ፣ ባለፈውም ሲመለስ እንዲሁ ነበር። ባለፈው ውድድር ዓመት ተጎድቶ በዚህ ውድድር ዓመት ሲመለስ በጣም ብዙ ሰዎችን በፍጥነት የተመለሰ አንደኛ ፊዚካሉ በጣም ጨምሮ ነው የተመለሰ እና ብዙ ሰዎችን አስገርሞ ነበር። አሁን ደግሞ ከዛ በላይ በጣም ያስገረመ እንደሆነ ተናግረው ነበርና ሚኬል አርቴታን ለመጠየቅ የሞከሩት እሱ ነበረ። በጣም አስቸጋሪ ነው አለ። በሱ ማገገሚያ ውስጥ ገና ብዙ የሚሰራ ነገር አለ። እሱ በእርግጥ እየሞከረ ነው የሚገኘው፣ በደንብ እየሞከረ ነው። ካይን እናውቀዋለን፣ ለዛም ነው በጣም የምንወደው አለ። የሚጥርበት መንገድ ከጉዳት ለመመለስ የሚጥርበት መንገድ ነው። ካይን እናውቀዋለን አለ እና ለዛም ነው በጣም የምንወደው አለ። ነገር ግን መጠበቅና ማየት አለብን። ከሱ ጋር እንደገና ጥሩ ስራ እየሰራ ነው የሚገኘው። ከሚመለስበት ቀን ቀድሞ እንደሚመለስ እርግጠኛ ሆኜ መናገር እችላለሁ አለ። ግን ለዚህ እሱን ልንጠብቀው ይገባል፣ ልንታገሰው ይገባል። ሙሉ በሙሉ ሪከቨር አድርጎ መጫወት እንደሚችል ስናረጋግጥ ነው የምናጫወተው ሲል ነው መናገር ይቻለ። ያ ማለት እንደማይቸኩሉበት እንደማይፈጥኑበት ነው ሚኬል አርቴታ መናገር ይቻላል። በፕሪሚየር ሊጉ ላይ ለረጅም ጊዜ ከቆዩ አሰልጣኞች እንዳንዱ ስለመሆኑም ጠይቀውት ነበር። አጭር መልስ ነው የሰጠ። አዎ ሁሌም በጣም እድለኛና አመስገኝ ነኝ በዚህ መንገድ አለ። በስራችን ይህን ነገር ይፈልጋል። በየቀኑ ጥሩ መሆን ያን ለማድረግ እየሞከርኩ ነው ሲል ነው የተናገረው። ከ2023 በኋላ ፉላም ለመጀመሪያ ጊዜ ስለማሸነፍም ጠይቀውት ነበር። ሁለት ተከታታይ የክራቨን ኮቴጅ ጨዋታ ላይ አርሰናል ፉላምን ማሸነፍ አልቻለም። አንዱ ሽንፈትን ያስተናገደ። እናም ከ2023 በኋላ ለመጀመሪያ ጊዜ ፉላም ስለማሸነፍ ጠይቀውት ነበር። ኒውካስል ጥሩ ምሳሌ ነው አለ። ዌስትሃምንም እንዲሁ አለ። ባለፉት ሁለት የውድድር ዘመን በሜዳቸው በእነርሱ ላይ ተሸንፈን ነበር። ስለዚህ ያ እድል ነገ አለን። ፉላምን የማሸነፍ በጣም አስቸጋሪ ቦታ እንደሆነ እናውቃለን። በጣም ጥሩ አሰልጣኝ ያለው ቡድን ነው። ግን ነገ በጥሩ ውቅያት መጫወት አለብን። ያን ለማድረግ እንጥራለን ሲል ነው የተናገረ። ስለ ተከላካይ መስመሩ ሪካርዶችም ተጠይቆ ነበረ። እንግዲህ ከ7 ጨዋታዎች 3 ጎሎችን ብቻ ነው ያስተናገደ የአርሰናል የተከላካይ መስመር። እንዲሁም ደግሞ 2 ጎሎች ከቆሙ ኳሶች ናቸው። በኦፕን ፕሌይ ወይ ደግሞ በጨዋታ እንቅስቃሴዎች የተቆጠረበት ጎል መጠን 1 ብቻ
እንደሆነ እናውቃለን። እናም ስለዚህ ጠየቁት። የአፈጻጸማችን ውጤታችን ለማምጣት ወሳኝ ነገር ነበር አለ። ውጤቶችን ለማምጣት የመከላከል አፈጻጸማችን በጣም ወሳኝ ነገር ነበር። ለዛ እርግጠኞች ነን። በዚያ ደረጃ በተካታይ ያን ነገር ለማድረግ እንሞክራለን እንፈልጋለንም ጭምር አለ። አመት ሙሉ እንደዛ መጫወት እንፈልጋለን። ያንን ለማድረግ ምን ያህል በጥሩ ሁኔታ እንደምናጠቃ ማረጋገጥ አለብን። በምንከላከልበት ወቅት ውስጥ ማጥቃታችን ምን መሆን እንዳለበት ማወቅ አለብን። በቁርጠኝነት እያንዳንዱ ነገር ለማድረግ እንሞክራለን። በዛ ከቀጠልን የምንፈልገውን ለማግኘት ትልቅ እድል አለን አለና የተከላካይ ስፍራው ወይም ዲፌንሲቭ በዚህ መንገድ የሚጫወት ከሆነ የምንፈልገው ነገር ዋንጫ እንደሆነ ይታወቃል። ያን ነገር መስጠት እንደሚችል ነው መናገር ይቻላል። የኛ የመከላከል ሪካርድ ለሙሉ ቡድኑ በራስ መተማመን እንደሚሰጥም ጠይቀውት ነበረ። ስለ ቡድኑ አደረጃጀት እና በብዙ ገጽታዎችን እያሳየን ነው ያለ ወጥነቱ የሚናገር ይመስለኛል። በየወቅቱ የተከላካይ መስመር የሚያደርገው መመዘኞች ለራሳችን በከፍተኛ ደረጃ ለመስጠት እንሞክራለን። እናም የምንከላከልበት መንገድ ምንም ጥያቄ የለውም በቡድኑ ራስ መተማመን ይጨምራል። ምንም ነገር የማድረግ በምንም ነገር ሁኔታዎች ውስጥ የመጫወትን የመፋለምን ነፃነት ይሰጣል ሲል ነው መናገር የቻለው። በክለቡ ውስጥ ስላለው የአመራር ቡድን ወይም ደግሞ የአምበሎች ሁኔታም ጠይቆት ነበረ። እንግዲህ ማርቲን ኦዲጋርድ የመጀመሪያ ካፕቴን እንደሆነ ይታወቃል። እሱ አሁን የለም። ስለዚህ የቡድኑ ዋና ካፕቴን የሚሆነው ቡካዮ ሳካ ነው። ከዛ በኋላ ገብርኤል ማጋለሽ፣ ዲክላን ራይስ እያለ ይቀጥላል። እናም ስለዚህ ጉዳይ ነበር የጠየቁት። እዚህ ብቻ ሳይሆን በብሔራዊ ቡድናቸውም እንኮራለን አለ። የብሔራዊ ቡድኑ አሰልጣኞች ባነጋገርኩ ቁጥር ስለ ተጫዋቾቻችን የሚነግሩት መንገድ እና ባለፉት ጥቂት ዓመታት የተሰጣቸውን ሚናዎች እና የአመራር ብቃት እንጠይቃለን። እናም ደግሞ ይኮራሉ የብሔራዊ ቡድን አሰልጣኞቻቸው። እኛም በዛ መንገድ እንኮራለን፣ እምነት አለን በእነሱ በኩል ውስጥ። ማርቲን አሁን ከቡድኑ ጋር አይደለም፣ ግን ቡድኑ በሚፈልገው ላይና ለቡድኑ መስጠት ባለበት ሁኔታ ውስጥ እና በተጠያቂነት ውስጥ እናም በሌለበትና በማይጫወትበት ጊዜ ቡድኑን ለመደገፍ ያለው ነገር ሁሉ የሚደንቅ ነው። ሁሉም ያን ለማድረግ ይጥራሉ ሲል ነው ሚካኤል አርቴታ መናገር የቻለው። ከላማስ ወይም ደግሞ ከሎስ አንጀለስ ራምስ ዋና አሰልጣኝ ሴን ማኪቢ ጋር ስላለው ግንኙነቱን ጠይቀውት ነበር። የሎስ አንጀለስ የራግቢ ቡድን ነው። ከሰሞኑ ለንደን ነበሩ። ለዛ ነው የጠየቁት። ሼን በጣም የማደንቀው ሰው ነው አለ። ላስመዘገበው ነገር ብቻ ሳይሆን እንደ አሰልጣኝ እንደ ሰውም ራሱን የሚያቀርብበት መንገድ በጣም ግሩም ነው እና ብዙ ነገሮችን ከሱ እማራለሁ። ስለዚህ እንገናኛለን። ለንደን ውስጥ እያሉ ከሱ ጋር በተደጋጋሚ እንገናኝ ነበር። ለሁለቱም ቡድኖች በጣም ጠባብ መርሃ ግብር ነበር። ለኛም ለነሱም አስቸጋሪ መርሃ ግብሮች ነበሩ። በመሃል ሻምፒዮንስ ሊጎች ይኖርብን ነበር፣ ግን ነገሮችን ያጣበብነው ከሱ ጋር ለመገናኘት እንሞክር ነበር። ስታንና ጆሽ እዚህ መሆናቸው በጣም ጥሩ ነው። ሁሉን ሰው ለማግኘት ጥሩ አጋጣሚ ይመስለኛል አለና ስታን ካሮንኬና ጆሽ ኮሮንኬ ለንደን በነበረበት ጊዜ ቡድኑ ወደዚህ እንዲመጣ ካረጉ በኋላ እንደተገናኙ ነው መናገር የቻለ። የስታን ካሮንኬ ቡድን ነው ሎስ አንጀለስ ራምስ ወይም ደግሞ አርሰናል የሚመራው ካሮንኬ ስፖርት ኢንተርቴይንመንት ግሩፕ ውስጥ አንዱ ነውና የባለፈው ውድድር ዓመት የአሜሪካን ሻምፒዮን እንደሆነ ይታወቃሉ። ለዛ ነው የጠየቀውና እንደ ሰውም መልካም ሰው ነው ሲል ነው የቡድኑ አሰልጣኝ ሚካኤል አርቴታ ለመግለጽ የሞከረው። በፕሪሚየር ሊግ ውስጥ አዳኝ ወይስ ታዳኝ መሆን ትመርጣለህ ብለውም ጠይቀውት ነበረ። ምክንያቱም አንዳንድ ጊዜ የፕሪሚየር ሊጉ መሪ መሆን ጫና እንዳለው ይነገራል። እናም ሁለተኛው ለረጅም ጊዜ መከታተል ምርጡ ውሳኔ እንደሆነ ይናገራል። ሲቲ ለአመታት በሊቨርፑልና በአርሰናል ላይ እንደዛ አድርጓል። ሁለተኛ ሆኖ በመጨረሻ ላይ ፔሱን መጨመር ማለት ነውና አዳኝ ወይስ ታዳኝ መሆን ትመርጣለህ ብሎት ነበር። እያንዳንዱን ጨዋታ ማሸነፍ እንመርጣለሁ አለ። ማድረግ የምንችለው በቅዳሜው ጨዋታ ላይ ጥሩ እንቅስቃሴ ማከናወን ነው፣ ጨዋታዎችን ማሸነፍ ነው። እንዳልከው በጣም ቀደም ብሎ ያንን መመልከት የምንጀምርበት ጊዜ አይደለም። አሁን የጠየቀኝ ጥያቄ ያንን ለመመለስ ዝግጁ አይደለም። አፈጻጸማችንን ለመመልከት እያደረግናቸው ያላቸውን አንዳንድ ነገሮችን ይዘን ለመቆየት መሻሻል ያለብንን ጉዳዮችን ለማሻሻል እንዲሁም ደግሞ በጣም ጠንካራ የሆኑባቸውን ጉዳዮችን በማስቀጠል ላይ ነው ፎከስ እያደረግን የምንገኘው። ይህ ብቸኛው መንገድ ነው። እናም አስፈላጊ የሚሆንበት ጊዜ አለ። ይሄኛው አሁን የጠየቀኝ ጥያቄ ያለው መጋቢት ወይም ኤፕሪል ላይ አለው ይህን ጥያቄ ልጠይቀኝ ትችላለህ እና ምንም መመለስ እንዳለብኝ አውቃለሁ ያኔ። እናም በእርግጠኝነት እነግርሃለሁ ከላይ መሆን እንፈልጋለን እልሃለሁ ያኔ ሲል ሚካኤል አርቴታ መናገር የቻለው አሁን ሳይሆን ኤፕሪል እና ማርች ላይ ከቴብሉ አናት ላይ መሆን እንደሚፈልግ ነው መናገር የቻለው። አሁን ቢሆንም እንደማይጠላ ግን አሁን ካለበት በላይ መቼም መሆን እንደሚፈልግ ነው ሚካኤል አርቴታ የተናገረ። ኤፕሪል ወይም ማርች ላይ የፕሪሚየር ሊጉ አናት ላይ መገኘት እንደሚፈልግ ነው እንግዲህ የገለጸው ማለት ነው። በገብርኤል ማርቲኔሊ ለክለቡና ለሀገሩ
ጎል ማስቆጠሩና ያለውን መልክ ከሰሞኑ ስላለው ብቃቱን ተጠይቀው ነበር። ብራዚል በጃፓን 2-3 በተሸነፈችበት ጨዋታ ላይ በቋሚ አሰላለፍ ውስጥ ነበር። እንዲሁም ደግሞ ጎል አስቆጥሯል። ስለዛ ነው የጠየቁት። ባለፉት ሳምንታት ለአርሰናል ምን እያደረገ እንደሆነ ሁላችን በግልጽ የተመለከትነው ነው። ስለዛ ጉዳይ ጠየቁት። ከሁሉም ሰው የምንጠብቀውን እየሰራ ነው። ሁሉም ሰው የሚጠብቅበትን እየሰራ ነው። ደቂቃዎችን ሲያገኝ ደቂቃዎችን ለመጠቀምና ጨዋታውና በተለይም ውጤቶች ላይ ተጽዕኖ ለማድረግ እድሉን እየተጠቀመ ነው። ከዚያም በአጠቃላይ አመለካከቱ፣ ባህሪው፣ የሚሰለጥንበት ልምዶች የሚሰራበት መንገድ፣ ጫናዎች የሚቆጣጠርበት መንገድ፣ ያለማቋረጥ ለመማር ያለው ፍላጎት በቡድን ውስጥ ብዙ ምሳሌዎች አሉ፣ ግን ጋቢ ከዋነኞቹ አንዱ ነው ሲል ያለውን ካራክተር ሚኬል አርቴታ እንደሚወደው ነው የተናገረ። ካራክተር ለሚኬል አርቴታ እንደማይደራደር ይታወቃል። ስለ ካይ ሃቨርትዝ ስለ ማርቲኔዝ ሲናገር ሁልጊዜም ስለ ካራክተር ነው የሚናገረውና የሚገርም ካራክተር እንዳለው ነው የተናገረው። ወደ ብሔራዊ ቡድኑ ጎል ሲያስቆጥርና ጥሩ እንቅስቃሴ ሲያደርግ በጣም ተደስቻለሁ አለ። ያው ሁሉም ጥሩ ምልክቶች ናቸው። ምክንያቱም ሁሉም ተጫዋቾች ለብሔራዊ ቡድናቸው የሆነ ነገር አድርገው ሲመጡ መንፈሳቸው በጣም ጥሩ ነው፣ በራስ መተማመናቸው በጣም ጥሩ ነው። ስለዚህ ሁሉም ነገር ለኛ ቀላል ይሆናል ወደኛ ሲመለሱ ሲል ነው ሚኬል አርቴታ ለመናገር የሞከረው። በዚህ የውድድር ዘመን በዲክላን ራይስ ብቃት ላይ ስላለው ጉዳይም ጠይቆት ነበር። አስደናቂ ነው፣ እንደምትመለከቱት ነው። አዲስ ኬሚስትሪ ነው። ያን ኬሚስትሪ የተላመደበት መንገድ የሚደንቅ ነው። እንዳስተዋላችሁት 8 አዳዲስ ተጫዋች ቡድኑ ሲኖሩ አዳዲስ መልኮች ይኖራሉ። እናም ከዛ ጋር ራሱን እያዋሃደ ነው የሚገኘው እና ዲክላን ያ የተለየ ያደርገዋል ሲል ነው መናገር ይቻላል። ስለ ቪክተር ዮኬሬሽ ለቡድኑ ስለሚሰጠው ጉዳይም ተጠይቆ ነበረ። ሚኬል አርቴታም ሲናገር እሱ ብዙ ነገር ነው የሚያመጣልን አለ። ጨዋታዎችን ተመልክተ ከሆነ ለቡድኑ በሰጠው ነገር በጣም ተደስቻለሁ። ከመጀመሪያው ስብስብ በፊት እና ከመጀመሪያው ጨዋታ በፊት የምፈልገው 9 ቁጥር እንደሆነ እና 6 እና 8 ጨዋታዎችን ጎል ሳያስቆጥር ሲቀር ያንን መቋቋም የሚችል ተጫዋች እንደሆነ ነግሬው ነበረ። እናም ያን ነው እያደረገ ያለን። እኔ የምፈልገው 9 ቁጥር 6 እና 8 ጨዋታዎች ጎል ሳያስቆጥር ሲቀር ያን ነገር መቋቋም የሚችል ተጫዋች ነው አለ። 6 እና 8 ጨዋታዎች ጎል ሳያስቆጥር ሲቀር መቋቋም የሚችል ተጫዋች በጣም ይገርም አገላለጽ ይመስለኛል። ካልሆነ ወደ ሌላ ቦታ መሄድ አለበት አለ እና ያን ነገር ግን ማድረግ የሚችል ተጫዋች ነው አለ። ቁርጠኝነት አለው። ያንኑ ነገር ለመማር ዝግጁ ነው። እኛ በምንፈልገው ስፔሶች ላይ ይገኝልኛል። የተለየ ተጫዋች ነው አለ። በተለየ መንገድ መስራት እንጀምራለን። ለሱ ስንል እሱ ከሚሰራው የበለጠ ተመሳሳይ ነገር እንፈልጋለን። በዚህ እድሎችን እንዴት ካገኘ ማስቆጠር እንደሚችል ታውቃላችሁ። እርግጠኛ ነኝ ያን ማድረግ እንደሚችልና እድሎችን ስንሰጠው እንዴት እንደሚጠቀም በቅርቡ ትመለከታላችሁ ሲል ነው ሚኬል አርቴታ መናገር ይቻላል። በቡድን ውስጥ በግራና በቀኝ እግር ተጫዋቾች መካከል ስላለው ሚዛንም ጠይቀውት ነበረ። በአርሰናል ውስጥ ባልተለመደ መንገድ ከሌሎች ቡድኖችም ከፍ ባለ ደረጃ የግራ እግር ተጫዋቾች ብዙ ናቸው። በጣም ብዙ የግራ እግር ተጫዋቾችን እንጠራለን። ገብርኤል ማጋሌሽ እንላለን፣ ፒየርዊን ካፒዮ እንላለን፣ እንዲሁም ሉዊስ ኬሊ፣ ካላፊዮሪ እንላለን፣ ማርቲን ኦዲጋርድ፣ ቡካዮ ሳካ፣ በጣም ብዙ ተጫዋቾችን መጥራት እንችላለን። ኖኒ ማዱኬ ያለ ብዙ፣ ካይ ሃቨርትዝ ያለ ግራ እግር ብዙ ተጫዋቾችን እንጠራለን እና ኢተን ንዋኔሪ እየጠፉኝ ነው እና ስለዚህ ጉዳይ ነበር የጠየቁት። በጣም ጥሩ ሚዛን አለን ብዬ አስባለሁ አለ። መኖሩ በጣም ያልተለመደ ነው። ግራ እግር ተጫዋቾች በቡድን ውስጥ መብዛት ያልተለመደ ነገር ነው፣ ግን የአጋጣሚ ነገር ነው። አንዳንድ ነገሮች ይገጠማሉ። ለምሳሌ የኛ 3ቱ የአካዳሚ ተመራቂዎች 3ቱም ግራ እግር ናቸው። እሱ ያልተለመደ ነው አለ። ቡካዮ ሳካን፣ ሉዊስ ማይልስ ኬሊና ኢተን ንዋኔሪ ነው፣ ግን ማክስ ዶማንም እየመጣ ነው ሌላ ግራ እግር እና የአካዳሚ ተመራቂዎቻችን 3ቱም ግራ እግር ናቸው። እሱ አልፎ አልፎ የሚከሰት ነገር ነው፣ ያልተለመደ ነው አለ። እኔ 3 ወንድ ልጆች አሉኝ አለ ሚኬል አርቴታ ሲናገር እና 2ቱ ግራ እግር ናቸው አለ። እሱም እንዲሁ በጣም አልፎ አልፎ የሚከሰትና ያልተለመደ ነገር ነው፣ ግን ለማየት ቆንጆ ነው አለ። ግራ እግር ተጫዋቾችን ማየት ቆንጆ ነገር እንደሆነ ነው። ያ እርግጠኛ ነኝ የተለየ ነገር ይሰጣቸዋል ብዬ አስባለሁ ለቡድኑ ሲል ነው የተናገረ። የሜዳ ውስጥ ጨዋታዎች ሜዳ ላይ አለመጫወት ስለሚሰጠው ስሜት ነው እንግዲህ አርሰናል ኤምሬትስ እንደገና ሊታደስ እንደሆነ የተነገረ ይገኛል። ስለዛ ጉዳይ ሚኬል አርቴታም ሲናገር ያንን ነገር አልወሰንም፣ ስለዚህ በፍጹም ልናገር አልችልም፣ ያንን ቃልን መጠቀም አልፈልግም። ይህንን መወሰን ያለባቸው ሌሎች አካል አሉ፣ እነሱን መመልከት ያለብን ይመስለኛል። በያዙት የጊዜ ሰሌዳ ውስጥ ምን እንደሚመርጡ መናገር አለብን፣ ግን እባክዎ ማለት እችላለሁ። በተቻለ መጠን ጨዋታዎች ማድረግ የምፈልገው ለንደን ውስጥ ነው ሲል ነው መናገር የፈለገ። ከኤምሬትስ እንኳን ቢለቅ አርሰናል ከለንደን መውጣት እንደማይፈልገው መናገር እየቻሉ፣ ግን ያ እንደማይሆን ይታወቃል። ለንደን ብዙ እንደማይርቅ በቪክተር ዮኬሬሽ ጨዋታ ቅኝትና በሚመጣቸው ባህሪያት ዙሪያም እንዲሁ ጥያቄ ቀርቦለት ነበር። ቪክተር በየቀኑ በየጨዋታው ግቦች የሚያስቆጥር አይነት አጥቂ ነበር፣ ግን አንዳንድ ጊዜ አውዶች ይለወጣሉ። የእግር ኳስ አካል ነው። የ9 ቁጥር ታሪክ እንታያለን። እንደዚህ ጊዜያቶችን
ልታሳልፍ ትችላለህ። ተስፋ እናደርጋለን በመጫወት ላይ እንጂ በመጫወት ውስጥ ነገሮች የተለወጡ እንደሚመጣ። ስለዚህ የሱ ጥንካሬ በጣም ጥሩ ነገር ነው። በእሱ በጣም ደስተኞች ነን። ሙሉ እምነት አለኝ። እናም በየቀኑ እሱን ስትመለከቱት ምን ያህል ጎል ማግባት እንደሚፈልግና ለኛ መስጠት የሚፈልገውን ነገር በአንድ ላይ ለማድረግ እያረገ እንዳለ ትመለከታላችሁ ነው ያለና ቪክተር በአርሰናል ጨዋታ ቀኝቱ ስለመግባት እንዲሁም ደግሞ ጎል ለማስቆጠር በሁለቱ ምህዋር ውስጥ እንደሚገኝ ነው መናገር የቻለ ሚኬል አርቴታ። የቪክተርን ሁለንተናዊ ጨዋታ እንዴት እንደሚዳኝ ተናግሮ ነበር፣ ወይም ደግሞ በጨዋታ ውስጥ ያሉ ኢንቮልቭመንት እንዴት እንደሚዳኝ ተናግሮ ነበር። የመጀመሪያው ነገር ተጨማሪ ነገር ሊሰጥ ይችላል እና ያን ነገር ለማድረግ እየሞከረ ነው። ከጎል ከፍ ያለ ነገር ከጎል ውጭ ያሉ ነገሮችን ለመስጠት ለመሞከር ስፔስ ስለሚባለው ነገር ቦታ ስለሚባለው ነገር ለቡድን አጋሮቹ መፍትሄ ስለመፍጠር እየሞከረ ነው የሚገኘው። ቪክተር ምናልባትም ያን ያህል የማይታዩ ብዙ ነገሮች አሉት እናንተ ልትመለከቷቸው የሚያስቸግሯቸው አለ። ነገር ግን በዙሪያው ላሉ ብዙ ተጫዋቾች ስፔስ እየፈጠረ ነው። አካባቢውን ኢንቫይሮንመንት ምቹ እያደረገ ነው። መፍትሄዎችን ይፈጥራል። በቡድን ውስጥ ባለን ተሰጥኦ እሱን ጨምሮ ሁሉም ሰው ተጠቃሚ እንደሚሆን እርግጠኞች ነን። ደግሞ ያን እየተመለከትን እንገኛለን ሲል ነው መናገር ይቻላል። በጨዋታ ጊዜ ተጫዋቾች ወደ ተለያዩ ቦታዎች መቃየር፣ ስዊች ማድረግ ግራ መስመር ለሚጫወቱን ቀኝ መስመር ስዊች ማድረግ ስላለው ነገርና ስዊች ዘንድሮ ከብዙ ጊዜ በኋላ አርሰናል እየሞከረ ነውና ስለዚህም ጠይቆት ነበር። ቡካዮ ሳካን በአንዳንድ የጨዋታ ክፍለ ጊዜ ወደ ቀኝ መውሰድ፣ ማርቲኔልን ወደ ግራ ማምጣት እንደዚህ ነገሮች ማለት ነውና እንዴት ነው እሱን የምታደርገው ብሎ ጠይቆት ነበር። እኔ እንደማስቡ ያንን ያልተጠበቀና ተለዋዋጭነት በብዙ ዋጋ ሊጨምር ይችላል። እውነት ነው። በተወሰኑ የስራ መደቦች ላይ ወይም ደግሞ የስራ ዲፓርትመንቶች ላይ አንዳንድ ወጥነት ያለው ነገር ያስፈልገና አንዳንድ ቦታዎች ደግሞ እንደዚህ ነገሮችን መለዋወጥ ስዊች ማድረግ አስፈላጊ ሊሆን ይችላል። ከሌላ ቦታ ጋር መላመድ ምቾት የሚሰማቸው ተጫዋቾች እንደዛ እናደርጋለን አለ። በጣም ጥሩ አድርጓል ብዬ አስባለሁ አንዳንድ የምንቀያየራቸውን ተጫዋቾች። ነገር ግን እንደዛ ስናደርግ ለውጦችን ለማድረግ ትክክለኛው ጊዜ ትክክለኛው ቦታ የጨዋታው የትኛው ጊዜ ላይና የትኛው ክፍለ ጊዜ ላይ እንደምን የትኛው የሜዳ ክፍል ላይ ስዊች ማድረግ አለብን የሚለውን ግን በደንብ ማጥናት አለብን ሲል ነው መናገር ይቻላል። ለተወሰነ ጊዜ ማድረግ ነው የሚፈልገው ወይስ ሁል ጊዜም ያን ነገር ያረክ መቆየት ትፈልጋለህ ብለው ጠይቆት ነበር። አሁን ሊያደርጉት ዝግጁ እንደሆነ ሊሰማውት ይገባላል። ተጫዋቾች አሁን ማድረግ ይችላሉ። አሁን ስዊች ማድረግ ይችላሉ። ያ ምቾት ሊሰማቸው ይገባላል። ምክንያቱም የተለያዩ ቦታዎች በአካላዊና በስሜታዊነት ከጨዋታ ፕላን ጋር በተያያዘ የተለያዩ መስፈርቶች ስላሏቸው በአንድ ጨዋታ ውስጥ አንድ ተጫዋች ሁለት ወይም ከዚያ ወይም ሶስት ቦታዎችን ሲቀያየር እዛ ቦታ ላይ ምቾት ሊሰማው ይገባል። እነዛን ሶስት ሚኖች በጥሩ ሁኔታ መወጣት አለበት። ያን ማድረግ እንደሚችል ስናምን በትክክለኛው ሰዓት ስዊች እንዲያደርጉ እንሞክራለን ሲል ነው ሚኬል አርቴታ ለመናገር የሞከረው። በቡድኑ ውስጥ ፒየር ኢንካፒዮ ስላለው ሚናም እንዲሁ ተጠይቆ ነበር። ሚታይ አግሬሽን አለው፣ በጣም ቆራጥ ነው አለ። በእያንዳንዱ ድርጊት ውስጥ በተለይ ነው በመከላከል ላይ በሙሉ ኢንጂን የሚጫወት ተጫዋች ነው። እናም ከኳስ ጋር በጣም የሚገርም ነው። በግራ መስመር እንዲሁም በመሃል ተከላካይነት ከፍ ያለ ሚና ይሰጠናል። በኳሱ ላይ በጣም ክሊን ነው አለ። ኳስ ሲጫወት በጣም ያምራል ለማለት ነው ነጮቹ ክሊን የሚለውን ቃል የሚጠቀሙት። በድጋሚ የምር ከቡድኑ ጋር ዘልቆ ሲቋቋም ወይም ደግሞ ከቡድኑ ጋር ዘልቆ ሲገባ የሚሰጠን የተለያዩ ስሜቶች አሉ። የተለያዩ ቡድን ባህሪያቶችና ስሜቶች ይሰጠናል ሲል መናገር ይቻላል። ከዛው ኢንተረስቲንግ የሆነ ጥያቄ ጠየቁት። ከመፈረሙ በፊት ፒየር ኢንካፒዮ ዣቪ አሎንሶን አነጋግረዋል ወይ አሉ። ምክንያቱም ባየር ሊቨርኩሰን በነበረበት ወቅት ፒየር ኢንካፒዮ በዣቪ አሎንሶ ስር ነው የሰለጠነና ዣቪ አሎንሶ ደግሞ የሚኬል አርቴታ የቅርብ ጓደኛ ነው። አንዱ ልጅ ውስጥ ነው ያደጉት። የመጀመሪያ አካዳሚያቸው አንድ ላይ ነው። አንዱ ልጅ ውስጥ ባስክ ማለት ነው። አንድ ሰፈር ውስጥ ነው። አንድሪያ ራዮላ የቦርንማውዝ አሰልጣኝ ዣቪ አሎንሶ እንዲሁም ሚኬል አርቴታ አንድ ሰፈር ውስጥ ነው የተወለዱትና የመጀመሪያ እግር ኳስ አካዳሚያቸውን የተጫወቱት በዛ በኩል ነው። ዣቪ አሎንሶ በጣም ትልቅ ተጫዋች ሆነ። ከዛ በኋላ ሚኬል አርቴታም በጣም ጥሩ ተጫዋች ነበረ። ሌላኛው አንድሪያ ራዮላ በእነሱ ልክ ተጫዋች ባይሆንም ግን አሁን ግሩም አሰልጣኝ መሆኑን በቦርንማውዝ ያሳየ ይገኛልና ስለዛ ጠየቁትና ኢንተረስቲንግ ጉዳይ መለስ። አዎ በእርግጠኝነት ማድረግ ነበረብኝ አለ። እኔ የምለው ብሎ ነገረኛል። በደንብ የማውቀው እና የማምነው ለጥቂት ዓመታት አብሮኝ የኖረ እናም ጥሩ ግንኙነት ያለኝ ተጫዋች ነው ብሎ መተማመኑ ሰጠኝ አለ። እርሱ በብዙ የተለያዩ ምክንያቶች እርሱን ያመሰግን ነበር አለ። ዣቪን ነውና በብዙ የተለያዩ ምክንያቶች ፒየሩን ያመሰግን ነበር። ያን በተደጋጋሚ ተመልክቻለሁ። እናም ከዚያ ውይይት በኋላ የመረጥነው ተጫዋች ትክክለኛ እንደሆነ በግልጽ ተመለከተና ሲል መናገር ቻለና ስካውት ያደረጉት ተጫዋች ዣቪ ከነገረኝ በኋላ ደግሞ ትክክለኛው ተጫዋች ስካውት እንዳደረግን ተሰማኝ ሲል ነው መናገር የቻለው። ላለፉት ሁለት የክራቨን ኮቴጅ ጨዋታዎች ውስጥ ማሸነፍ አልቻላችሁም። ለፉላሙ ጨዋታ በምን ያህል መንገድ የተዘጋጃችሁ ነው ሲል ጠየቀው። ሁሌም ከዚህ ትማራለህ። እውነት ነው።
ውሎ አድሮ የተወሰኑ አዳዲስ ተጫዋቾች የቡድን አጋሮችና የተለየ ኤንቫይሮንመንት ለመፍጠር ሞክረናል። ካለፈው የውድድር ዓመት ዘመንም የተለየ ነው። እናም ከዚህ የጨዋታው ሁኔታ ይለወጣል ብዬ አስባለሁ። በተለይ ባለፈው ዓመት ወደዚህ ጨዋታ በመጣንበት ጊዜ ውስጥ ሙሉ በሙሉ ጨዋታውን ለመቆጣጠር ሞክረን ነበር። በሆኑ ፍራክሽን ደቂቃዎች ውስጥ ጎል ተቆጠረብን። ከዛ በኋላ የጨዋታው ዳይናሚክስ ሙሉ በሙሉ ተቀየረና ጨዋታው ከበደን። እኛ ግን ከእሱ እንማራለን። ካለፉት ጥቂት ዓመታት ያስመዘገብናቸው ውጤቶች የተለየ ማድረግ እንፈልጋለን። እናም ይህን ለማሳካት የምንችለውን ሁሉ ወደ ክራቨን ኮቴጅ ሄደን እናረጋለን ሲል ነው መናገር የቻለው። በተለያዩ ስፖርቶች ውስጥ ካሉ አሰልጣኞች የሚማረው ነገር ካለ ብለው ጠይቆት ነበር። በጣም ብዙ ነገር ነው የምንማረው አለ። ከእጅ ኳስ፣ ከራግቢ፣ ከቴኒስ፣ ከበረዶ ሆኪ ብዙ ነገሮች እንማራለን። ከስፖርቱ ብቻ አይደለም አለ። ስፖርቱ በተለያዩ ሀገሮች የሚተገበርበት መንገድም ፍጹም የተለያየ ነው። እናም ከዛ እንማራለን አለ። ምክንያቱም ላስረዳችሁ አለ። ምሳሌ በአውስትራሊያ ውስጥ ያለው ራግቢ ከሌሎች ወይም እኛ እዚህ ካለው ራግቢ ጋር ፍጹም የተለያየ ነው አለ እና ያን እንዴት እንደሚማርከኝ መመልከት አለብኝ። ስፖርቱ ብቻ ሲሆን ባህሉም ማኔጅመንቱን ጭምር ነው የምንማረው። በስራው ውስጥ ለአንድ ወቅት ለ13 ወቅቶች በየትኛው መንገድ ነው የሚጓዙት አንድ የሆነ ወቅቶች ላይ ወይም ደግሞ 13 ወቅቶችንም ወይም ደግሞ ሙሉ አመቱን እንዴት ነው ነገሮችን አዳፕት የሚያደርጉት ሙሉ ለሙሉ የሚለውን ነገር መመልከት አለብን። ለመማር ፈቃደኛ ነኝ፣ ለማወቅ ሁሉም ጉጉት አለኝ ሲል ነው መናገር የቻለው። ዋንጫውን አሸናፊ መሆናችሁ እየተነገረ የዋንጫው አሸናፊ ወይንም ታይትል ለማግኘት እድል ያለው ቡድን አርሰናል ነው እየተባለ ነው። ኦፕታ 44% ለአርሰናል ዋንጫውን ሰጥቷል። ብዙ ሰዎች ዋንጫውን የማሸነፍ ግምት ለአርሰናል እየሰጡ ነው። ስለዚህ ነገር ብለው ጠይቆት ነበር። አላቅም አለ። ከዚያም ከ4 ወይም ከ8 ሳምንት በፊት ምን ያህል ትክክል እንደነበር መጠየቅ አለብን፣ ወይም ይሄ ግምታቸው ትክክል መሆን መጠየቅ አለብን። ስለዚህ ነገር አናውቅም። እርግጠኛ ነኝ ውጤቱ ለኛ በተሻለ በመቶኛ ወይም ደግሞ ባጋጠመው ሁኔታ እንደሚለዋወጥ መቆጣጠር በምንችለው ላይ እናተኩራለን እና ባሸነፍነው ቁጥር መቶኛው ከፍ እያለ ይመጣል፣ በተሸነፍነው ቁጥር መቶኛው ዝቅ እያለ ይመጣል። ስለዚህ ጉዳይ ብዙም አያሳስበንም ሲል ነው መናገር ይቻላል። እስከ ውድድር ዘመኑ ድረስ በሊጉ አናት ላይ መቆየት ትችላላችሁ ብሎ ጠይቆት ነበር። የመጨረሻውና ወሳኙ ጥያቄ ነበር እና ሚኬል አርቴታ በድንቅ ሁኔታ ነው የመለሰው። ይቻላል ነው ያለ። ብዙ ሙሉ ጨዋታዎችን በማሸነፍ ከቀጠልና እና ብዙ ጨዋታዎች የምናሸንፍ ከሆነ ያን ማድረግ እንችላለን። ያን እንደምናደርግ ደግሞ እርግጠኝነት አለኝ ሲል ነው ሚኬል አርቴታ ከጋዜጠኞች ጋር በነበረው ቆይታ ላይ መመለስ የቻለው። እናም ይህን የሚኬል አርቴታ ፕሬስ ኮንፈረንስ ሙሉን አስቃኛይ ናችሁ። አብራችሁ ስለነበራችሁ ከልብ እናመሰግናለን። ጨዋታው መልካም ይሁን፣ መልካም ውጤት ይመዘገብበት። ከጨዋታው በኋላ ደግሞ እሁድ ማለዳ ላይ እንገናኛለን። ባይን ወዳችኋል።